አንተነህ በቲፒኤልኤፍ እና በብልጽግና መካከል የሚደረገውን እንካ ሰላምታ እንዴት ነው የምታየው? አራት ዙር እሰጣችኋለሁ፣ በዛ ላይ እንቆያለን። ከዛ የቱ ፕሮግራም እናገባዳለን። በቅድሚያ ሁላችሁም እንደምን አላችሁ? ላብ አደሮች ሆናችሁ በመላው ዓለም ያላችሁ እንኳን ለላብ አደሮች ቀን በሰላም አደረሳችሁ ማለት እፈልጋለሁ። በመቀጠል እንግዲህ ቲፒኤልኤፍ እና ብልጽግና ማለት አሁን እንደምታውቀው ቲፒኤልኤፍ የማድረግ አቅም በጣም የወረደ የተሰሚነት አቅሟም እጅግ የተዳከመ በህዝቧ በራሷም በአባሏም ጭምር በዛ በምትኖርበት የኔ በምትለው ኮንስቲትዌንሲም ከፍተኛ የሆነ ንቀት ጭምር እያስተናገዱ ያሉበት ክፍፍሉ በጣም ሰፊ የሆነበት የነበራቸውን ድጋፍና ክብር ያጡበት እጅግ የተጎዳ ሁኔታ ውስጥ የገቡበት ነው እና የብልጽግና መንግስት እንዳልከው የብልጽግና መንግስት ከነሱ ጋር እኩል ትከሻ ለትከሻ የመገፋፋት ፍላጎት የለውም። እንደምታየው ሁሉም እነሱ ህዝቡ እስኪያያቸው የሚያደርጉትን ነገር በደንብ እስኪገባው ድረስ ጊዜ መስጠት እንደውም ራቅ ብሎ ነገሩን እያየ ያለበት ሁኔታ ነው ያለው። አሁንም ቢሆን ህወሓት መቼም ቢሆን ከስህተት ከአንዱ ስህተት ወደ ሌላ ስህተት ከመሄድ አልፋ የምትለውጠው ወይም ደግሞ የተሻለ ገንቢ የሆነ ቻይ ሁኔታ የሚፈጥር ወር ደግሞ ወደ ጋራ መግባባት የሚያመጣ ስምምነት ላይ ትደርሳለች ተብሎ አይታሰብም። ቅድም አንተ ስትል እንደነበረው የራሳቸውን የምርጫ ቦርድ ታዛቢ በተገኘበት አድርገው ነው የተባሉት እና የራሳቸውን ምርጫ የፓርቲያቸውን ሊቀመንበር እና ስራ አስፈጻሚ ሲመርጡ ምርጫውን ኖርማሊ በሚያካሂዱበት ጊዜ ምርጫ ቦርድ በታዛቢነት መገኘትና ማየት አለበት። ይህንን ምርጫ ቦርድ ሳያይ መርጠናል ብለው ልከው አይ ምርጫ ቦርድ አላየውም፣ ስለዚህ እኛ ባለንበት አርጉት ድገሙት ተባሉ። አንደግምም ብለው እልህ ውስጥ ገብተው ነው እስካሁን ድረስ ያሉት። አሁንም በማንኛውም ጊዜ እነሱ ምርጫቸውን አካሂደው ተወካዮቻቸውን መርጠው ምርጫ ቦርድ በተገኘበት በጣም ዲሞክራሲያዊ በሆነ በሚስጥር ድምፅ በሚሰጥበት በህገ መንግስታቸው መሰረት በመተዳደሪያ ደንባቸው መሰረት ያንን ነገር አድርገው እንዲመጡ ነው የሚጠበቀው። እንግዲህ ፌዴራል መንግስት እየጠበቀ ያለው የምርጫ ቦርድ እየጠበቀ ያለው ያንን ግን ለማድረግ ፈቃደኞች አይደሉም። እኛ የፕሪቶሪያ ተፈራራሚ ነን። ተፈራራሚ እንደመሆናችን መጠን ፎር ላይፍ ታይም ሰርቲፊኬታችን የሚሰራ ነው፣ ኤክስፓየር የማያደርግ ነው። እንደ ማንኛውም ሌላ ፓርቲ ምርጫ እናደርግም። እንደ ሌላ ፓርቲ እንደሚታዘበው ምርጫ ቦርድ ገብቶ የእኛን መታዘብ አይችልም የሚል ከህግም ከስርዓትም ውጭ የሆነ አጉራ ዘለልነት የሚታይበትን አካሄድ ነው የመረጡት። ይሄ ደግሞ በጣም ትክክል ያልሆነ ከነሱ የማይጠበቅ ነው። ይሄ ነው በህብረተሰቡም ውስጥ በራሳቸውም አባላት እንዲናቁ ጭምር ያደረጋቸው። ስለዚህ አሁን በስህተት ላይ ስህተት እየሰሩ ይባስም ብለው ደግሞ ጽምደው ብለው ከኤርትራ ጋር ማይሆን ጥምረት ፈጥረው ኢትዮጵያን ለመውጋት ዝግጅት እያደረጉ ነው። አማራ ክልል መሳሪያ እያሰረጉ እያስገቡ ጽምደው ብለው ከፋኖ ጋራ አፋብን ከሚባለው ጋራ የጋራ ወታደራዊ ስምምነት አድርገው ወደ ሙሉ ወደሆነ ውጊያ ለመግባት ዝግጅት እያደረጉ ያሉበት ነው። ሁል ጊዜ ካልኩሌሽናቸው የተሳሳተ ነው። ሁል ጊዜ የሚያዩበት ነገሮችን የሚገመግሙበት መንገድ የተሳሳተ ስለሆነ በተሳሳተ ግምገማ ላይ ተመስርተው ውሳኔ የተሳሳተ እየወሰኑ የሄዱበት ነው። አሁንም የተሳሳተ ውሳኔ ከመወሰንና ጦርነት ላያቸው ላይ ከማወጅ ወደኋላ ቲፒኤልኤፎች በተደጋጋሚ የሚያነሷቸው ጥያቄዎች አሉ። ታንጀብል የሆነ ጥያቄ ማለት ነው። የፌዴራሉ መንግስት ጦርነት ያደረገው ከቲፒኤልኤፍ ጋር ነው አይደል? ቲፒኤልኤፍ የፕሪቶሪያ ተደራዳሪ ነው። 50 በመቶ የቲፒኤልኤፍ ድምፅ 50 በመቶ የብልጽግና ድምፅ ይሰማና ሁለቱ የተስማሙበት ሰው ስልጣን ላይ ይቀመጣል። ግን ሊቀመንበር የመምረጥ ስራ ግን የጠቅላይ ሚኒስቴሩ ነው፣ የብልጽግና።
ነው አይልም። ፕሪቶሪያ ስምምነት አይልም። ሰይፈኝ አይልም። ለሁለቱም ነው የሚሰጠው። ሁለቱም 50-50 ድምፅ ካላቸው ሊቀመንበር አይመረጥማ። እኔ ከኔ ይላል አይመረጥም። ስለዚህ ሲምፕል ማጆሪቲውን ኦኬ ወይ ለቲፒኤልኤፍ ወይ ለእንትን እንሰጣለን። ግን የቲፒኤልኤፍ የራሱ ሳይ አለው። በሌላ አባባል ኢንተሪም ገቨርንመንቱ ላይ ቲፒኤልኤፍ የራሱ ሳይ አለው። የብልጽግና ነው ብለው በብልጽግና በኩል አሲፍ 100% እነሱ አድራጊ ፈጣሪ እንደሆኑ ነው አክት የሚያደርጉት ይላሉ። ከዛ ባሻገርም በዋነኛነት ከሚያነሷቸው ጥያቄዎች መካከል ሲሪየስ የሆነ ጥያቄ ነው። ኢንተርናሊ ዲስፕሌስድ የሆኑ ዜጎች አሉ። እነሱን ወደ ተፈናቀሉበት ቦታ በመመለስ ረገድ ላይ ይሄ የፕሪቶሪያ ስምምነት ላይ ነው የፌዴራል መንግስቱ ምንም እያደረጋልም ይላሉ። የተፈናቀሉ ሕጻጽ መጠለያ ጣቢያ ውስጥ አሉ፣ ተቀምጠው ነው የሚገኙት። እነዚህ እንኳን ወደ ቦታቸው ያልተመለሱበት ምክንያት ለምንድን ነው ትላለህ? እስኪ አንተ ንገረኝ። ያው የህወሓት ፈቃደኝነት መጥፋትና ህወሓቶች እነሱ ከሄዱ አጀንዳ አይኖረንም በሚል እንዳይሄዱ ማድረጋቸው፣ መሬቱ ሳይመለስ መሄድ የለባቸውም የሚል ቅድመ ሁኔታ ማስቀመጣቸው ነው። ከዛም ደግሞ የህወሓት ህልውና ሳይመለስ መሄድ የለባቸውም የሚል ስምምነትም ተደርሶ እያለ የህወሓት ህልውና እነሱ አሁን የሰርቲፊኬታቸውን የምርጫቸውን በአግባቡ ሳያካሄዱ የምርጫ ቦርድን ህግ ጠብቀው ሳይሄዱ ምዝገባውን ህጋዊነት እንዲጸድቅላቸው ስለጠየቁ ያ ነገር ደግሞ ስላልሆነ ያ ባልሆነበት ሁኔታ እነዚህ ሰዎች መሄድ የለባቸውም፣ ምክንያቱም የህወሓትን ጥበቃ ሊያገኙ የሚችሉት ህወሓት ህጋዊ ከሆነ ነው የሚል ነገር አንስተው ነው እንደ ምክንያት ያንን እንዳይሄዱ አንደኛ መያዣ ያደረጓቸው። ሌላኛው ደግሞ ክልሉ ራሱ እዛ ማነው ዞኑ ልዩ ዞን ሆኖ ወደ አማራ ክልል የተካለለውን አካባቢ ወደ ትግራይ ሳይመለስ በፊት ሰዎች ወደዛ አካባቢ መሄድ የለባቸውም የሚል ነገርም አንስተዋል። ከእንደገና ደግሞ ታጣቂ አብሮ ይግባ የሚል ነገርም አነስተዋል። እነዚህ በስምምነት ላይ ቀድሞ የሌሉ ናቸው። በፌዴራል መንግስት በኩል ቁርጠኛ ነው። በማንኛውም ሰዓት እነዚህን ሰዎች አጓጉዞ ቤት ያላቸው ወደ ቤታቸው እንዲገቡ የማድረግ የሚያስፈልገውን ድጋፍ ለማድረግ የፌዴራል መንግስቱ በማንኛውም ሰዓት ዝግጁ ነው። ይህንንም በተደጋጋሚ መድረኮች ገልጿል እና ዝግጁም ነው ይህን ለማድረግ። ነገር ግን በህወሓት በኩል አጀንዳውን ስለሚፈልጉት ነው። ሌላው ትልቁ ግን ቴዲ አንተ መረዳት ያለብህ ህወሓት ለምንድን ነው የማይፈልገው? አንደኛ የምዝገባ ፈቃዱ እንዲታደስ ለምንድን ነው የማይፈልገው? ሁለተኛ በክልሉ ጊዜያዊ አስተዳደሩ በብልጽግናም ሆነ በነሱ በሁለቱ የተወጣጣው ጊዜያዊ አስተዳደር ከዛ በፊት አሁን የኢሮብ የሚባል ማህበረሰብ አለ። በኤርትራና በኢትዮጵያ መካከል ያለ ድንበር ነው። እዛ አካባቢ 90% የቲፒኤልኤፍ ሰዎች ናቸው የሚናገሩት። እኔ እንደውም ይህንን ሲንስ ዴይ ዋን ስዘግበው ነበረ። የዛሬ 3 ዓመት ጦርነቱ ከተጠናቀቀ በኋላ እየሆነ ስላለው ነገር ካሪኩለም ቀርጸው እያስተማሯቸው ነው። በእነሱ ቁጥጥር ስር ነው ያለው። ይሄን የማስለቀቅ ደግሞ የፌዴራል መንግስቱ ነው ብለው ሲጮሁ ነበር። የፌዴራል መንግስቱ በደህናው ጊዜ ከሻዕቢያ ጋር ሆኖ እንደተዋጋው ሁሉ አሁን የኢሮብ ማህበረሰብ ላይ የነበሩ የሻዕቢያ ወታደሮች ከሻዕቢያ ጋር በመነጋገር ለምንድነው ከአካባቢው ማስለቀቅ የተሳነው? መሳን ሳይሆን ስምምነት መኖር አለበት። በቲፒኤልኤፍ በኩል ፈቃደኝነቱ መኖር አለበት። ከቲፒኤልኤፍ ጋር ነው ጽምዶ ብለው ፈጥሮ ሻዕቢያ ያንን ነገር እያደረገ ያለው። ሁለቱ አሁን የጋራ መድረክ ፈጥረው የጋራ ወታደራዊ ትብብር ፈጥረው የጋራ ታጣቂ ወስዶ ከትግራይ እያሰለጠነ ያለው አሁን የኤርትራ መንግስት ነው። ትግራይ ውስጥ አይደለም አሁን እየሰለጠኑ ያሉት፣ እየላከ ነው። ከአማራ ክልልም ወስዶ የሚያሰለጥነው የሻዕቢያ መንግስት ነው። እንደ ኢትዮጵያ መንግስት በአጠቃላይ ጦርነት ውስጥ ልግባ ከተባለ ለይቶ ኤርትራ ውስጥ ኢሮፕ ውስጥ ያለውን ማህበረሰብ ብቻ ለማውጣት የሚዋጋበት ሳይሆን ኤርትራውያን ተዋጊዎች፣ የሻዕቢያ ተዋጊዎች፣ ወታደሮች ትግራይ ውስጥ ያሉትንም ጭምር ጠርጎ ሙሉውን ማስወጣት ነው። አሁን እነሱ ኢሮብ ምናምን የሚለውን ማንሳት ትተዋል። አሁን በፊት ያን የሚያነሱ የነበሩ ሙሉ ትግራዩን እንዳለ ሙሉ መላውን ትግራይ ለኤርትራ አሳልፈው ሰጥተዋል። የኤርትራ መንግስትም ዓለም አቀፍ ህጎችን በሙሉ ጥሶ
እንዳለ ከነሱ ጋር ጽምዶ ብሎ ገብቶ አሸሼ ገዳሜ እያለ መቀሌ፣ አክሱም፣ አዲግራት የመሳሰሉት ከተሞች ላይ እየዋለ ነው ያለው፣ እያደረ ነው ያለው፣ እየሰራ ነው ያለው። አብረው ነው ማንኛውንም ነገር እያደረጉ ያሉት። ይሄ ደግሞ ለኢትዮጵያ መንግስት የተለየ ዲፕሎማሲያዊ አድቫንቴጅ ይሰጠዋል። የተለየ የማድረግ ያለውን የማድረግ አቅም በአግባቡ እንዲጠቀምበት እድል ይፈጥርለታል። የዲፕሎማሲና የፖለቲካ የበላይነት እንዲኖረው ይረዳዋል። ስለዚህ የኢትዮጵያ መንግስት አሁን ሻዕቢያና ወያኔ አንድ ሆነናል ብለው ባሉበት ሰዓት ወያኔን እዚህ ጋር አስቀምጦ ዞሮ ሄዶ ከሻዕቢያ ጋር ሊዋጋ የሚችልበት እድል የለውም። እሱን ስለጠየቀኝ ነው። ነገር ግን እዚህ ሁሉ ነገር ውስጥ ወያኔ መታ ለምንድን ነው ሰላም እንዲሰፍንና ኖርማል የሆነ ነገር እንዲሆን የማትፈልገው የሚለውን ስታይ ወንጀሎች ውስጥ ገብታ የነበራቸው በጣም ያቦካቸው የሀገር ሀብት የዘረፈችው በጣም ብዙ ያዝረከረከችው ነገር አለ። ተጠያቂነቱን በመሸሽ ነው። ስለዚህ እነዚህ በጣም ብዙ ሰው የሰወሩ የገደሉ ምን ያሉ ሰዎች በጣም ብዙ የሀገር ሀብት ንብረት በቢሊዮን ብሮች የዘረፉ ሰዎች ወደ ተጠያቂነት መምጣታቸው አሁን የሁለቱ ፓርቲዎች ጉዳይ ምንድን ነው የሚሆነው? ወደ ድብድብ ይሄዳሉ ወይስ እሱ በእነሱ በኩል ይቀራል ብለህ የምታስበው ነገር አይደለም። ከመዋጋት ወደ በህወሓት በኩል ጦርነቱ መታወጁ የሚቀር ነገር አይደለም። እሱንም ነው እየተዘጋጁ ያሉት። ጽምዶ ብለው ከአማራም ክልል ላይ ካለው ታጣቂም ከኤርትራም ጋራ የሚያደርጉት እኮ ለዝግጅት ነው። ዝግጅቱን እያደረጉ ነው። በእኛ በኩል በኢትዮጵያ መንግስት በኩል ደግሞ ዝግጅት ነው። በራሱ በኩል ያን ለመመለስ የሚያስችለው ዝግጅት በበቂ መጠን እያደረገ ነው ያለው። ዝግጁም ነው ያለው። በማንኛውም ጊዜ በእነሱ ተነሳሽነት ነገሩ ከተጀመረ ያው ስርዓት የማስያዝ ህግ የማስከበር ስራው ይሰራል ማለት ነው። ዞሮ ይመጣል። የቲፒኤልኤፍ ደጋፊዎች ካላችሁ እድል ልስጣችሁ ብዬ ነው። የቲፒኤልኤፍ ደጋፊ አንድ ጊዜ ደግመዋለሁ። የቲፒኤልኤፍ ደጋፊ እያወራን ያለነው እንደ ፓርቲ ነው። ይሄ የተለየ ቤት መሆኑን ማወቅ አለባችሁ ጎበዝ። በተደጋጋሚ መነግራችሁ ብሔርተኞች የመስማት ችግር ስላለባችሁ ነው። ኢንፋክት ይሰማሉ ግን ልብ አይሉ። ማቴዎስ ወንጌል ላይ የተጻፈ ቃል ነው። ይሰማሉ ልብ አይሉ የሚለው ለሁላችሁም። ስትመጣ እንደ ትግራዋይ ነኝ ብለህ እንዳትመልስ ለይ። ይሄ ጥንቃቄ የሚያስፈልገው ትንታኔ ነው። ወይ ቲፒኤልኤፍ ደጋፊ ነህ፣ ስፔሲፊካሊ መዋጮ የምትከፍል ልትሆን ትችላል፣ ላትሆን ትችላል። የስምረት ከሆንክ እንደ ስምረት ና። የብልጽግና ከሆንክ ብልጽግና ነኝ ብለና። በእግዚአብሔር ስም ተለያይታችሁ መቀመጥ ይሁንላችሁ። ሀሳባችሁን ልክ በፓርቲ ይጨንቃል። አንደርስታንድ እንደ ህዝብ ባደርገው ውይይቱን እኔ ትጎርፍ ነበር። አሁን ገብቼ ምንድን ነው ማወራው? ቴዲ አውሩ እያለ ያለው እንደ ቲፒኤልኤፍ ነው። እንደዛ ማውራት ይችላለሁ? አይቻልም። ለብሔርተኛ ጭንቅ ነው። ይሄን ማውራት ከሚችሉ ከቲፒኤልኤፍ ደጋፊዎች እነ ፈናን ምናምን የሚባሉ ልጆች ሊሆኑ ይችላሉ። ድሮ ማውቃቸው ልጆች ናቸው። እነ ፈናን፣ እነ ሳሚ ዛክሱማይት፣ እነሱ በመስመር መሄድ ይችላሉ። በብልጽግናም በኩል እንደዛ፣ በፋኖም በኩል ስትመጡ በሀገራዊ ጉዳይ ላይ ሀሳባችሁን የመስጠት መብት አላችሁ። እንደ ፋኖም ስትመጣ ቴዲ እኔ የፋኖ ደጋፊ ነኝ፣ ይሄን ጉዳይ እንደ ፋኖ ልቦና ያሳየኝን ልናገር ነው ማለት ያለብን እንጂ ብቻህን መተን የአማራ ህዝብ ነኝ አትበለኝ። እሺ፣ ለማንኛውም አንተነን እናመሰግናለን። ወደ ሶራ እንሄዳለን። ክብራትና ክብራን ታፕታፕ እያደረጋችሁ አንተነህ 8 ደቂቃ አለ ወንድሜ። ሰላም ቴዲ፣ እንዴት ናችሁ? አለን የቲፒኤልኤፍ አካሄድ በሚለው ሀሳብ ላይ 100% ለምሳሌ አንዳንድ አንተን ያነሳቸው ነገሮች ላይ በስማማ፣ አንዳንድ ነገሮች ላይ ለምሳሌ ቲፒኤልኤፍ ተወደደም ተጠላም ያው ትግራይ ክልል ላይ ድጋፍ አለው በተወሰነ መልኩ ቢሆንም 0% ድጋፍ የለውም የሚል ነገር አይሰማኝም። እኔ ህዝቡ ተወሰነ በኩሉም ቢሆን ወይ አማራጭ ማጥቶ ሊሆን ይችላል፣ ወይም ህወሓት የሰጠውን ትርክት ተቀብሎ ህወሓት ከሌለ አልደንም ወይ መጠፋለሁ ብሎ ስለሚያስብ ሊሆን ይችላል። ህወሓት በፈጠረው አስተሳሰብ ብቻ የሚደግፈው አካላቶች አሉ። የድጋፍ ባይኖር ኖሮ እስካሁን ድረስ ህወሓት እዛ ክልል ላይ ሰርቫይቭ ማድረግ ይችላል ብዬ አላስብም ነበር። ግን ያው ህወሓት የሚያደርጋቸው ነገሮች አንዳንዱም ህዝቦችን እንደ መሸሸጊያ አድርጎ ግን
የሚያደርጋቸው ስራዎች በጣም ከባባድ ስራዎች ናቸው። ሁለተኛ ጥፋት የሚያስከትሉ፣ ሁለተኛ በሺዎች የሚቆጠሩ ህዝቦችን መስዋዕትነት ሊያስከፍሉና አደጋ ውስጥ ሊጥሉ የሚችሉ ነገሮችን እያስከተለ ነው አለው። ለትግራይ ክልል ብቻ ሳይሆን ለኢትዮጵያም ጭምር ማለት ነው። አሁን እንደሚሰሙ ከሆነ አሁን ለምሳሌ ክልሉን የቀድሞ ምክር ቤትን መልሼ አቋቁማለሁ የሚለው ራሱ ከጦርነት አዋጅ አይተናነስም። የትኛውም ዓለም ላይ ቢሆን ይሄ ነገር ጦርነት ያስነሳል። የትኛውም ዓለም ላይ ማለት ነው። የትኛውም ያንን ተስማምቶ ኦልሬዲ አፍርሶ ያ ምርጫ ቮይድ ነው ተብሎ የተቀመጠን ነገር እንደገና በምርጫ ተመርጫለሁና ድጋሚ ያንን ነገር መልሼ ይዛለሁ ማለት ከጦርነት አዋጅ አይተናነስም። አሁን ግን ምንድነው እንደዚህ አይነት ነገሮችን መንግስት ቢያደርግ ያው ጦረኛ ነው፣ ጦርነት ካለ ጦርነት መኖር አይችልም የሚሉ ነገሮች ስለሚነሱ ነገሮችን በትዕግስት ማየቱ መንግስትና አካሄድ ጥሩ ነው ብዬ ነው የማስበው። በህወሓት አካሄድና አስተሳሰብ ግን እስካሁን ህወሓት ያደረጋቸው ነገሮች ሁሉ ጦርነት ሊያስነሱ የሚችሉ የሀገርን ሉዓላዊነት የሚጋፉ መስመር የሚስቱ ነገሮችን አድርጓል። ግን መንግስት በወደ ሰፊነትና ነገሮችን ችሎ በማለፍ ብዙ ነገሮችን አልፏል ብዬ ነው የማስበው። እያየ እንዳላየ መሆን አልፎ ነገሮችን ሌላ ሰብአዊ ቀውስ እንዳይከሰት በማሰብ ታልፏል ብዬ የማስባቸው ነገሮች አሉ። ይሄ መንግስት ያው ትክክል ነው። በተወሰነ መልኩም ደግሞ ነገሮች መስመር እንዲስቱና መንግስት አቅሙን ማሳየት አልቻለም። አቅም ስለሌለው የሚያስብሉ ነገሮችን አስነስቷል። እኔ ከአቅም ጋር ባላየው ግን ከሚመጣው አደጋና ከነገሮች ጋር ካለው ሁኔታ አንጻር መንግስት መታገሱና ወደ ሰፊ ነገር ሆኖ ነገሮችን ማሳለፉ ትክክለኛ ነገር ነው ብዬ ነው የማስበው። ሌላው እንግዲህ አንደኛው መጀመሪያ ጥፋት ሲነሳ ከፕሪቶሪያ ስምምነት ቀጥሎ ዲዲአር ነው። ህወሓት መሳሪያዎችን ለማስረከብ እንግዲህ እንደሚታየው ነው፣ አላስረከበም። ተፈናቃይ ለመመለስ በጣም ፈቃደኝነት አለበት። ከተፈናቃይ መመለስ በፊት አንተን እንዳለው ግዛቶቹ ይመለሱ የሚሉ ጥያቄዎችን ነው የሚያነሳው። ህወሓት አላስረከበም ስትል ፊልድ ማርሻሉ እኮ በደህና ጊዜ ዲዲአር ከፍተኛ ገንዘብ የሚጠይቅ ነገር ስለሆነ ከህወሓት ማግኘት የሚገባንን ኤኪፕመንት ወይም ደግሞ መሳሪያዎች አስፈትተናል፣ ቀሪዎቹን ደግሞ ማስፈታት አንችልም ብሎ የህወሓት ችግር አይደለም ማለት ነው። ዲዲአር ከፍተኛ ገንዘብ ይጠይቃል አሉ። ምን ማለት ነው? አሁን ደግሞ ድጋሚ ቲፒኤልኤፍ አልፈታም ካልክ አይጋጭም። ያው ፖለቲካሊ አሁን ለምሳሌ በዛ ሰዓት ላይ የሰላም ስምምነቱን ከማደናቀፍ ከመቆጠብ አንጻር የተናገሩት ይመስለኛል ብዬ ነው የማስበው። ፊልድ ማርሻሉ እንዳላስረከበ መቼም እርግጠኛ ናቸው፣ ያውቃሉ ብዬ ነው የማስበው። ግን ያለው የሰላም ሂደትና ነገሮችን እንዳልኩ በልበ ሰፊነትና ነገሮችን ያለውን ፕሮሰስ ሰላማዊ ከማድረግ ወደ ሰላም ይመለሳሉ፣ ነገሮች ቀስ እያለ በሂደት ይፈታል ከሚል አንጻር ነው እንጂ መቼም እነዛ ክላሾች ብቻ ናቸው ህወሓት ይታል። መቼም የኢትዮጵያ መከላከያ ሀብትን እኮ ነው ይዘው የነበሩ አይደል? አዲስ ሀብት አይደለም። ከውጭ አስገብተው ምናምን ሳምቲንግ የተለየ ታንኮቻቸው ዛሬ ተቀበሩ የሚወጡት የተባሉት እኮ የኢትዮጵያ ሀብቶች ናቸው። የኢትዮጵያ መከላከያ እኮ ኢንቨንተሪ ያለው ያውቋቸዋል። እያንዳንዱ ነገር ሰሜን ዕዝ ላይ ምን አይነት እቃዎች እንደነበሩ ምን አይነት ነገሮችን እንደያዙ ይታወቃል። ሲያስረክቧቸው በእንደዚህ አይነት ልክ እንዳልሆነም ይታወቃል። ግን ላለው የሰላም ፕሮሰስ እና ነገሮች እንዳይደናቀፉ ከማሰብ የተደረገ ነው ብዬ ነው የማስበው። ያ ንግግር እንዲደረግ ነው። ለምሳሌ ጠቅላይ ሚኒስትሩን ማስታወሰ ከሆነ የትግራይ ጦርነት ጊዜ የሻዕቢያ መንግስት እየሄድን እንጠይቅ ነበረ፣ እንደዚህ አይነት ኢሰብአዊ ድርጊት አታድርጉልን ነበር። ግን በጦርነት ሰዓት ግን ያንን ነገር መናገር ሌላ አይነት ጫና ይፈጥርብን ነበር፣ ሁለት ጦርነት መዋጋት አንችልም ነበር ብለዋል። ልክ እንደዚህ የፖለቲካል አካሄድ ነው ብዬ ነው የማስበው እንጂ እንደ ትጥቆቹ እንዳልተመለሱ ምናምን ግልጽ የሆነ ነገር ነው ብዬ ነው የማምነው። እና ይኸው ሁለተኛው ደግሞ የተፈናቃዮች ጉዳይ። የተፈናቃይ ጉዳይ ቅድም እንደተባሉ መሬቱን ነው እንጂ ቅድሚያ የሰጡ ያሉት እና ሌላ አይነት የፖለቲካ ዓላማ ስላለው ነው እንጂ የተፈናቃይ ጉዳይ ይህን ያክል እስከዛሬ ድረስ ሳይፈታ መቆየት የነበረበት ጉዳይ ነው ብዬ አላስብም። ተፈናቃዮችን መመለስ ግን ፍላጎት የለም። እንደተባለው አጀንዳ ለማሰጣትም እናጣለን ብለው በማሰብም ይሆናል፣ የተለያዩ ምክንያቶችን በመፍጠር ይሆናል፣ አንዳንድ ነገሮችን ያደርጋሉ። በጣም ከባድ ውሳኔ ነው እየወሰነ ያለው ቲፒኤልኤፍ። አሁንም
እርስ በርስም ተሰነጣጥቋል። ህወሓት ምንድነው መጨረሻው ምንድነው የሚሆነው? የዚህ ሰጣ ገባ በፌዴራል መንግስቱና በቲፒኤልኤፍ መካከል የሚደረገው ወይም በቲፒኤልኤፍ አመራሮችና በብልጽግና አመራሮች መካከል የሚደረገው በሰጣ ገባ መቋጫው የሚሆነው እንዴት ነው? እኔ አንድ ነገር ልንገራችሁ፣ ብዙ ጊዜ እስካሁን የምናገረው ነው። ቲፒኤልኤፍና ብልጽግና አንድ ሀገር ላይ አብረው ሊኖሩ የሚችሉ ኃይሎች አይደሉም። በቃ ሰማይና ምድር ያልፋሉ እንጂ ሁለቱ ኮምፕሊትሊ ተቃራኒ ኃይሎች ናቸው። ማን ነው ከሁለቱ የሚኖረው? ንጽላባት ፓወር ፖለቲክስ። በቃ ማን ነው አሸንፎ ለአንዴና ለመጨረሻ ጊዜ ይሄንን ኬዝ ሊዘጋ የሚችለው? እንደዛ ነው ማለት ያለብን፣ ወደ ገደለው ስንመጣ ማለት ነው። ስለዚህ የሁለቱ ፓርቲዎች እሰጥ አገባ መቋጫው የሚሆነው እንዴት ነው በአንተ ትንታኔ? መጨረሻ ላይ ህወሓት በመጥፋት ነው የሚጠናቀቀው ብዬ ነው የማስበው። ህወሓት ከኢትዮጵያ የፖለቲካ ካርታ ላይ ይሰርታል ከዚህ በኋላ እስከነ መጨረሻው ማለት ነው። ሚሊተሪ ራሱ ጦርነቱ ከተነሳ አሁን ብልጽግና ባለው አቋም ቲፒኤልኤፍን አንተ እንዳልከው ለአንዴና ለመጨረሻ ጊዜ የማሸነፍ አቅም አለው ብለህ ታምናለህ? እነ ሻዕቢያም ከእነ ሱዳንም ጭምር ማሸነፍ ይችላል ብዬ ነው የማስበው። አይደለም ህወሓት እኮ አቅም እንደሌለው እየነገሩት ነው እኮ እነ ሳሞራ ይኑስ አቅም የላችሁም ተረጋጉ እየተባሉ ነው። ኢንክሉዲንግ ታደሰ ወረደ እንግዲህ የጦር አዛዥ እኮ ነው እሱ። አሁን ሰዓት አቅም የለንም ካለው አቋም ስናነጻጸረው ብሏል እኮ በቀደም ኢንተርቪው ሲሰጣር እኛ አቅም የለንም በራሳችን ግንገባ ስናየው ብሏል እኮ። አቅም የለም እኮ ግን ላይክ ፖለቲካሊ ያለውን ነገር ከፋኖም ሀገሪቷ ላይ ቀውስ ከመፍጠር አንጻር ነው እንጂ ሚሊተሪ የማሸነፍ አቅም የለውም ህወሓት። አሁንም ይህንን ደግሜ ይናገራሉ። ከኢትዮጵያ ፖለቲካ ካርታ ውስጥ እስከነ መጨረሻ ይወገዳል ብዬ ነው የማስበው። በዛ መልኩ የሚጠነቀቁ ቴንኪዩ። ቡኖ በደሌ ይላል። ክብራትና ክብራን ወደ ቡኖ በደሌ እንሄዳለን። እስኪ 8 ደቂቃ አለ። እስኪ ለብልበው ይህን ፖለቲካ ቡኗችን። ቴዳችን እንዴት ነህ? ሰላም ናችሁ? አለን። እንኳን ለላብ አደሮች ቀን በሰላም አደረሳችሁ። ያው መጨረሻ ላይ ያነሳው ሀሳብ ወዴት ነው የሚሄደው? መቋጫውስ እንዴት ነው? የቲፒኤልኤፍ እና የብልጽግና የምለው ጥሩ ጥያቄ ነው። ያው ሲጀመር ቲፒኤልኤፍ አጀማመሩ ላይ አይተሃል። ሰበርን፣ ገደልን፣ ማረክን ብሎ ነው ብዙ ነገር እንትን ሲሉ የነበረው። የኢትዮጵያ መንግስት ደግሞ ጦርነት ሀገር ውስጥ ያለውን ሹክቻ እንዴት ማሳለፍ እንዳለበት የራሱ ሲስተም አለው፣ ታክቲክ አለው፣ ውጊያ ማለት ነው። ዝም ብለህ አቅም ስላለ ሄዴ መተህ ሰብረህ እንትን አትልም። ባይሰልፍ በትንሽ ክሳራ በሚባለው ራሱን እንዲያከስም፣ ራሱ እንድጠፋ፣ ራሱ እንድመነምን፣ እንድከስም ማድረግ ትችላለህ፣ አንድን ኃይል ህዝብ ውስጥ ማለት ነው። እና ይሄ አንዱ የፓርቲው እንግዲህ እንደ መከላከያ አንዱ ሜካኒዝም ነው። ይሄ ጠላትን የምትከላከልበት ማለት ነው። በታይሚንግ የምንለው ጊዜ ተሰጥቶ ማለት ነው። ህወሓት በጊዜ እየሞተች ነው። ቲፒኤልኤፍ ጊዜ እየበላት ነው። ጊዜው ባይሰልፍ ማለት ነው። ጊዜ በሄደ ቁጥር ነገሮች ይቀያየራሉ። እነዚህ መቀያየር ውስጥ ቲፒኤልኤፍ ከየት ወዴት ሄደ የምለውን በደንብ ብዙ ነገር መናገር እንችላለን። ህዝቡም ስለምናገር ቅቡልና አሁን በሚሄዱበት መንገድ የጌታቸው ረዳን አስተዳደር ገዝግዘው አባረው የሌተናል ጀነራል ታደሰ ወረደን ወንበር አቃጣይ ወንበር አድርገውበት አስነስተው ደብረ ጽዮንን እዛ ላይ ከተኩና ሁሉ ነገር ማድረግ መወሰን የሚችሉበት ቦታ ላይ ከተቀመጡ ትግራይ እንደምታውቁት በወርቅ የበለጸገ በማዕድን የበለጸገ አካባቢ ነው። ገንዘቡ አለ። የፈለጉትን ማድረግ ይችላሉ። መሰረዝ መፈረም ይችላሉ። ይሄ ነገር ሊያጠናክራቸው ነው የባሰ የሚችለው ወይስ ሊያዳክማቸው ነው የሚችለው? ይኸው እሱ እንዴት መሰለህ ቴዲ፣ በምንም ተአምር ይሄን ማድረግ ደግሞ አይችሉም። ወደዚህ መስመር መምጣት አይችሉም ካሁን በኋላ። ምክንያቱም ተፈረካክሷል። መመለስ አይችሉም። ወደ ነበሩበት የሚመለሱበት ኮንዲሽን ልንገርህ፣
አንድ መንገድ ሁለት መንገድ ነው አለው። አንደኛውን አጥቷል። አንደኛውን ቁማር አይችሉትምም ተበልቷልም። ምንድነው እሱ? ይሄ ጽምዶ የምንለው ጽምዶውን በሁለት ነው እነሱ አንድ ስትራቴጂ የያዙት ማለት ነው ቲፒኤልኤፍ። አንደኛው ከአፋብን ጋር ከአማራ ብሔራዊ ንቅናቄ አይሚን ከአማራ ብሔራዊ ፋኖ እንትን ግንባሩ ጋር ማለት ነው። አንድ እሱ ነው። ሁለተኛው ከኤሪትሪያ ጋር ነው። ሰማይና ምድር ቢገለባበጥ ከፋኖ ጋር አንድ አይሆኑም። ይሄን ማንም ማመን አለበት። ጽምዶ አይፈጥሩም። በቃ ይሄ የታወቀ ነው። ብገናኙ እንደውም ተከታትሎ እርስ በርስ የሚጨራረሱ ናቸው። ምክንያቱም ታሪካዊ ቁርሾ ያላቸው ቡድኖች ናቸው ሁለታቸውም ማለት ነው። ይሄን በደንብ አድርገን ነው የምናውቀው። ይሄን ቁጭ ታደርጋለህ የኛውን ጨዋታ ማለት ነው። ያለው አማራጭ ከኤሪትሪያ ጋር ነው። ከኤሪትሪያ ጋር ከመጡ ሜቢ ዳሜጅ ሊያመጡ ይችላሉ። ጽምዶ ከኤሪትሪያ ጋር ከሆነ እሱ እንዴት ነው የሚያደርጉ? እንዴት ነው ለሱ ደግሞ ምንድን ነው መንግስት የሚያዘጋጀው ማየት ያለብህ ማለት ነው። ያን ካረጉ ለምሳሌ ብታይ ሮብ 3 ወረዳ ተይዞ እንትን ተደርጓል። ዛትስ ፋክት በቃ ትክክል ነው ተደርጓል። መንግስት ምን እያደረገ ነው? ዝም እያለ ነው አለው አይደል? ኬፕት ሳይለንት ሆኖ ነው ያለው መንግስት። ይሄ ጽምዶ ደግሞ እነሱ በገፉት ቁጥር የመጨረሻ ምን እየሆነ ነው የሚሄደው? ቅቡልናውን እያጣ ነው የሚሄደው ቲፒኤልኤፍ ማለት ነው። ምክንያቱም ምን መሰለ ፍላጎት አለ እንደ ሀገር ኖ እኛ እኮ ከኢሮብ አሰብን ልንፈልግ እንችላለን። ቴዲ እኔ በግሌ ነው አልኩት። ይህን አንድም ፓርቲውን ምናምን ወክዬ ማውራው የፓርቲውን ሀሳብ አይደለም። ከፈለክ እኛ ከህዋት እንደውም ከትግራይ አሰብ ልንፈልግ እንችላለን። ትግራይ ይኑር እንትን ይበሉ ከፈለጉ ፌዴሬት አድርገው፣ እኛ ግን አሰብ ልንፈልግ እንችላለን። ከትግራይ የበለጠ ማለት ነው። ከኢሮብ ማህበረሰብ ከኢሮብ የበለጠ እኛ አሰብን ልንፈልግ እንችላለን። እነሱ በዛ ከሄዱ ስታንድ ባይ ነው ሁሉም ነገር ማለት ነው። በዚህ ከገባ በዛ ይገባል። ዘነሽ እንዴት አድርገህ ነው የምታሸንፋቸው? አሁን ባለው ሁኔታ ከፋኖ ጋር 3ኛ ዓመቱን ቢያዘው ትግል ላይ ሆነ ግን ኦልሬዲ 8ኛ ዓመቱ ላይ ገብቷል። ሲንስ ጠቅላይ ሚኒስትሩ ወደ ስልጣን ከመቶ ጀምሮ የነበረ ተኩስ ነው። ወለጋ አካባቢ ከኦነግ ጋር ያለውን ጉዳይ አልቋጨም። ከፋኖ ጋር ያለውን ጉዳይ አልቋጨም። ከቲፒኤልኤፍ ጋር ያለውን ጉዳይ አልቋጨም። ቲፒኤልኤፍ እና ሻዕቢያ ጽምዶ ፈጥረዋል ምናምን ከፈጠሩ አደጋ ሊፈጥሯል እያልክ በምትናገርበት በዚህ አንደበት አሰብን እፈልጋለሁ ስትል እርግጠኛ ነህ ታሸንፋችኋል? አዎ እንደ ፓርቲ ነው የምታወራኝ፣ እንደ ብልጽግና ፓርቲ ነው። እርግጠኛ ነኝ በምትሄደው መንገድ ታሸንፋችኋል? አዎ እኛ ይኸው ለምሳሌ ምን መሰለህ ይሄ አሁን ኦነግ ወይ ሸኔ ምናምን የምትለው ጫካ ያለውን እኮ ቀላል ነው። በአንድ ህዝባዊ ማዕበል እኮ ቆንጨራ ይዘህ ጫካ ውስጥ ማስፈለግ ትችላለህ። ቀላል ነው። ምንም መስራት ይቻላል። ያን ማድረግ ትችላለህ። ከአንዴም 4-5 ጊዜ ቆንጨራ ማጭድ ምናምን ሹካ ማንካ ሲይዘህ እኮ እኔ እንኳን ስንት ዜና ተሰርቷል፣ በቴሌቪዥን ተሰርቷል። ጫካ ውስጥ ዘመቱ ገቡ፣ ጠብ ያለ ነገር የለም። አንዳንዶቹ የዘመቱትን በዛው ቀሩ ነው ይላሉ ሲፎግሩ። ሊዘምቱ ኦነግን ፍለጋ ዘመቻ ኦነግን ፍለጋ በሚል ወደ ጫካ ገቡ፣ በዛው ቀሩ ተቀላቅለው። አልሰራም። እስቲል አሁንም ኦነግ የሚያደርገውን እያደረገ ነው፣ የሚያገተውን እያገተ ነው፣ የሚገለውን እየገደለ ነው፣ እየተታኮሰ ነው። ማይ ፍሬንድ የሚሰራው መንገድማ ቴዲ ምን መሰለ፣ እኛ እኮ ይሄን ማድረግ እንችላለን ነው፣ ግን የሚሰራው መንገድ የትኛው ነው? በሰላም ኑ በሰላም ና ግባ ትላለህ አይደል? እየተዋጋ እየመታ እየማረክ ነው የምትለው። እንደዚህ ብዙ ነገር ነው እኮ እየተሰራ ያለው። ዛሬ እንደምነገረው አይደለም፣ እናንተ እንደምሰሙ አይደለም። ወለጋ ላይ እኮ በሰላም ግቡ እየተባለ አንድን ጋንታንን የሚሉ በነሱ አቆጣጠር አንድ ጋንታ በሀገር ደረጃ ስንት ቁጥር መከላከያ እንዳለው ስንት ኃይል እንዳለው ምን ኃይል የሰለጠኑ እንዳለው ቢሆንም እነሱ ጋንታ ነው ብሎ የሚጠሩትን እኮ ሰብስበን እኮ እያስገባን ነው ያለን። ይሄ እየሰራን ነው ያለን። ሰላምም እንፈልጋለን፣ የሚገባውን በሰላም እንቀበላለን። ከአስፈላጊ ከሆነ በህዝባዊ ማዕበል ማጥፋት ትችላለህ። ወደዚህ ወደ ምስራቅ ላይ ያለው ነገሩ ቤትኛውም በለው ቤትኛው መሬት ላይ ያለው እውነታ ማጥፋት አለመቻለን
ማጥፋትማ እንዴት ይጠፋል ቴዲ? ዜሮ እኮ እንዴት ታደርጋለህ? ይሄ እኮ የትኛው ሀገር አፍሪካ ውስጥ እኮ ኢትዮጵያ ነን እኮ ቴዲ። የትኛው ሀገር ውስጥ ነው እስኪ አማጺ የሌለው? የትኛው አፍሪካ እንትን ነች? ግን ሰላማዊ በዚሁ ነው የሚቀጥለው ማለት ነው? ኖ በዚህ አይቀጥልም። ይሄማ አይቀጥልም። በጸሎት ነው የምታጠፋቸው። በዚህ የሚቀጥል ከሆነ ህዝብም ቅቡልና ታጣለ። ገብቷል አይደል? ስፔሻሊ ሰሜን ላይ ያለው ቲፒኤልኤፍ ጋር ያለው ማለት ነው። ግን ምንድነው ፕሮግሬሳቸው? እንዴት ነው? ቲፒኤልኤፍ እየጠፋ ነው ያለው። በደንብ ማወቅ ያለብህ። ቆይ ወደ ሪያሊቲ ነው ጋይስ። አሁን ብልጽግና በያዛችሁት መንገድ ይፍጠሩም አይፍጠሩም፣ ይናገሩትም አይናገሩትም፣ በአንተ ትንታኔ ሊሆን የሚችል ነገር አለ። ሱዳን ላይ እንደተገናኙ ያው ማርቲን ፕሎት የተባለ እነሱ ወይም ደግሞ ፕሮ እነሱ የሚዘግበው የቢቢሲ ኤዲተር ኢንቺፍ ተናግሯል። ከፋኖም ከኦነግም ከቲፒኤልኤፍም ከሻዕቢያ የተወጣጡ ኃይሎች ሱዳን ላይ ተገናኝተዋል። ኦኬ ቆይ አሁን ከቲፒኤልኤፍ ጋር አንተ ባልከኝ ትንታኔ አሰብን ለማስመለስ እንዋጋለን ካልክ ወለጋ ላይ ከኦነግ ጋር የተዋጋ ወለጋ ላይ ያለው የኦነግ ታጣቂ እዚህ ጋር ችግር በሚፈጥርበት ሁኔታ ላይ ሆነ ድጋሚ ከፋኖና ከቲፒኤልኤፍ ኃይሎች ጋር ከሻዕቢያ ጋር ይህን ተዋግተ ፒውር ወደ ሆነው ሪያሊቲ እንምጣና ልታሸንፍበት የምትችልበት ቁመና ላይ ነኝ ብለህ ታስባለህ? ዌልካም ቱ ፓወር ፖለቲክስ። አዎ ካልክ እንዴት ይችላል? ባይዘ ወይ ኦነግ እያለ እኮ ነው ከቲፒኤልኤፍ ጋር ተዋግተን ያሸነፍ ነው አይደለም? እንዴት ሄዲ የዛን ጊዜ ሻዕቢያ ከአንተ ጋር ነበራ። ሻዕቢያ ምንድን ነው አገዘ? መግቢያውን ረዳን እንጂ ምንድን ነው አረገ? ተዋጋ እንደ ሻዕቢያ መቀሌ ገብቶ ወልዲያ መጥቶ ተዋግቷል እንዴ? የወንቃው ሚካኤል ድረስ ሚሊተሪ አሊያንስ ማለት እኮ ቴዲ ቆይ አይደለም ሚሊተሪ አሊያንስ ማለት ቆይ ታንክ ይዞ መጥቷል። የኤርትራ የገባ ክፍለ ጦር ንገረኝ። አራፍርሶና እንዴ ቆይ ጠቅላይ ሚኒስትሩ ጥላ በሚከዳበት ሰዓት የሻዕቢያ ወታደሮች ኢንፋንተሪ በማስገባት ጀነራሎቻቸውን ሰፖርት የሻዕቢያን ድጋፍማ ምንም መካድ እኮ የለብም። ተጠቅመንባቸዋል፣ ሌላ ነገር ነው። ከቲፒኤልኤፍ ጋር በነበረው ጦርነት ሻዕቢያዎች ወታደሮቻቸውን ይዘው ገብተው ቲፒኤልኤፎችን እንዲዋጉ ወይም ከብልጽግና ጋር ሆኖ ቲፒኤልኤፎችን በመዋጋት ረገድ የሻዕቢያ ድጋፍ እኮ የብልጽግና ሰዎች ራሳቸው የመሰከሩት ነው እኮ። ትክክል ነው እሱ። እኔም እኮ መሰክራለሁ። ግን ምንድን ነው በምን ደረጃ ነው ቴዲ? ቲፒኤልኤፍ በመምታት ረገድ ላይ ከሻዕቢያ ጋር አላያንስ ፈጥረ ከሆነ አሁን ቲፒኤልኤፍ እና ሻዕቢያ አላያንስ ከፈጠሩ ፋኖ አለ፣ ያላጠፋው ኦነግ አለ። እነዚህን ሁሉ አንድ ላይ ገጥመ ልታሸንፍ የምትችለው እንዴት ነው? እሱ ነው ነገረኛ ያልኩ። እሺ ጉድ። አሁን የነዚህን ቀጥታ አንተ ካልኩ አኳያ ያዘውና እሱን ልተንትንልና፣ ግን በደንብ ማወቅ ያለብህ ቲፒኤልኤፍ ምንድን ነው አረግ ኤሪትራ ምንድን ነው በምንድን ነው የረዳን የሚለውን ራሴ ታውቀዋለህ። በምን እንደረዳን ጄቱን አመጣልን ወይ ድሮን ሰጠን ወይ ታንክ ይዞልን መጣ ወይ? ገብቷል አይደል? እኛ እውነት ነው ኤሪትሪያ ሚሊተሪ አሊያንስ ተጠቅመንበታል። እንዴት ካልከኝ ሰሜን ኢዝ ግማሹ ተቆርጦ ወደዛ ገብቶ ተመልሷል። በቃ ታንክስ፣ ለዚህ እናመሰግናቸዋለን። የሰጠን ታንክ ብሬን እና ሞርተር ይዞ የገባ ግን የለም። የኤሪትራ ራሳችን የታጠቅነው መሳሪያ ነው ይዘን ወደ ኢትዮጵያ የተመለስ ነው። ኤኒዌይ እንዴት ነው ኦቨርካም ማድረግ የምችለው ወደምለው ከመጣ እኛ ባላንስ አድርገን ነው እየሄድን ያለ ነው። በደንብ እንድታቅ ማለት ነው። የህዝቡን ሰላም ለማስጠበቅ ከጸጥታ አኳያ እየተሰራ ነው አለው። አሁንም ዛሬም ማለት ነው። በትክክል አማራ ክልል ውስጥም እኮ መከላከያ ሰራዊት እጅ እያሰጠ ነው አለው። ከፋኖ ጋር እኮ ትንቅንቅ ተያይዘናል። እየማረከ እኮ ነው አለው። እያስገባ ነው አለው። በሰላም ማለት ነው። መደምሰስ ያለበት እየተደመሰሰ ነው። በከነ ክፍለ ጦር ማለት ነው። መንግስት እየሰራ ነው ያለው። ማጥፋት አስፈላጊ ከሆነ ዊዝን ካፕል ኦፍ ዊክ ማጥፋት ይቻላል። ዊ ሃቭ ፕላን አለ። ለዛም ከፈለክ ማለት ነው
በአራቱም አቅጣጫ የሚመጣውን ጠላት ግን እመነኝ በዛ በብዙ ክሳራ አንፈልግም። ከስረን ማሸነፍ አንፈልግም። በትንሽ ክሳራ ጠላትን ማጥፋት ስለምንፈልግ የያዝነው ስትራቴጂ አድክሞ አመንምነህ ህዝብ ውስጥ ቅቡልና አሳጥተህ ነው። ኤርትራም ቢሆን እኮ ብዙ ስራ እየተሰራ ነው ያለው። ብዙ ነገር ነው እየተሰራ ያለው ዛሬ ማለት ነው። እና ሲስተማቲክ በሆነ መንገድ ነው ሄደን ዛሬ መሳሪያ ያለን ድሮን ስላለን ጨፍጨፈን ከሄድን ያ ሌላ ኢምፕሊኬሽን ይኖረዋል። ዓለም አቀፍ መንግስት ባለበት ቦታ ላይ ሲስተማቲካሊ ነው የምንሄደው። ህዝብ ጋር ቅቡልና ማሳጣት በታይሚንግ ነው የምናሸንፈውና ይሄ ነው ሀሳብ። ይሄ ጉዳይ አፈቀላጤ ፖለቲከኞች በመያዝ ምናምን የምታሸንፈው አይደለም። እነሱ አድቮኬሲ ነው የሚሰሩት። ኢትስ ኦል አባውት ፓወር ፖለቲክስ። ሪያሊቲው ነው የምታወራው። ጡንቻው የፈረጠመው ማን ነው ነው? ይሄ ትንታኔ እንደዚህ ብቻ የሚተነተን ነው። ለምን? ከተደባዳቢዎቹ ባህሪ በመነሳት ነው። ባላንጣ የሆኑ ሁለቱ ኃይሎች ይህን አንደርስታንድ ማድረግ ያስፈልጋል። በንግግር የሚፈቱ ኃይሎች አይደሉም። ከቲፒኤልኤፍ ጋር ሰማይና ምድር ቢያልፍ ብልጽግና ተቀምጠው በድርድር ሊፈቱ በሜራክል አምናለሁ። ይሄ ግን በሜራክል አይሆንም። በቃ የሁለቱ ባህሪያቶች እርስ በርሱ ይሄ በፊዚክስ ምንድን ነው ሴም ቻርጅ ሳራ ሪፔል ኢች አዘር ይላል፣ ይገፋፋሉ ምናምን ይላል የፊዚክስ ተማሪዎች። ሁለቱ የሚገፋፉ ኃይሎች ናቸው። ሊያሳስባቸው ሊያቀራረባቸው የሚችል ነገር እንዲሁ ዝም ብለህ በሚዲያ ሲናገሩ ደጋፊዎቻቸው ሲተነትኑ ምናምን አማላይ የሆነ ትንታኔ ምናምን ሲስተማ ላይ መስል ይችላል። ኖ ዲፕ ዳውን ሁለቱም ስልጣን ይፈልጋሉ፣ ፓወር ይፈልጋሉ። ፓወር የሚፈልጉ ከሆነ ወደ ገደለው ስንመጣ ፓወሩን ለማስጠበቅ የሚሆን ፓወሩን ለማግኘት ጡንቻ የፈረጠመው አካል የትኛው ነው ነው ካለከ ብልጽግናዎች አሁን ባሉት ነባራዊ ሁኔታ ጡንቻቸው ፈርጥመዋል። እንዴት? እነዚህ አሁን የጠራቸው ኃይሎች ቲፒኤልኤፍ፣ ኦነግ፣ ፋኖ፣ ሻዕቢያ እነሱ የሚገቡ ከሆነ አንድ ላይ ሲደምሯቸው ጡንቻቸው ከብልጽግና ጡንቻ ጋር ሲወዳደር የማን ይበልጣሉ? ማን ነው የማሸነፍ? ማን ነው ለአንዴና ለመጨረሻ ጊዜ ይህን ፋይል የመዝጋት ኃይል ያለው ነው ትንታኔው። ይህን በምክንያት ነው የምናወራው፣ እንዲሁ ዝም ብሎ በስሜት ሳይሆን። እዚህ ጋር መታችሁ ለመተንተን የምትፈልጉ ሰዎች ከበቂ በላይ ስለሰማኝ ተገፍተን ተላይተን ተቋይተን እሱን አሁን አልፈናል። ተቋይተን በማነታችን ተገርፈን እንደዚሁን ኖ አሁን እሱን አልፈ አሁን ስላለህበት ነባራዊ ሁኔታ ትግልህ የት እንደደረሰ ነው ማስረዳት ያለብን። ጫካ የገባው በቃ ይሄ ኮዝ ስላለ ነው። ኦኬ አንደርስታንድ ይደረጋል። ተመልሰ ኮዝ የሆነ ነገር እዚህ ጋር በመተንተን ጊዜ ያታጥፋ። አሁን ባላችሁበት ነባራዊ ሁኔታ ማን ያሸንፋል? እሱ ነው የምናወራው። ሰላም ዲላ፣ እንኳን ደህና መጣሽ። እንዴት ነሽ? 8 ደቂቃ አለሽ እህታችን። ቴንኪዩ ቴድሻ። በመጀመሪያ ይቅርታ አናስጨንቅሽም ሴተታችን ስለሆንሽ። ሆናሽ ያሳየሽን ነገር ለ8 ደቂቃ አለሽ። እስኪ ምን ትያለሽ ነገር ይሁን። እሺ ይቅርታ፣ ቅድም ከላይ ላለው ልጅ የመለስኩት ላንተ አይደለም። አይ ሃቭ ቢግ ሪስፔክት ፎር ዩ። ግን ወደ ፖይንቱ ስመለስ አሁን ቲፒኤልኤፍ እና 4 ኪሎ የሚገባው ማን ነው ነው ጥያቄው። እንግዲህ 4 ኪሎ ትንሽ ለቲፒኤልኤፍ የሚርቀው ይመስለኛል። ያው ይራራቃል ቦታውም ማለት ነው። የታጠረው በኦሮሚያ ስለሆነ ዙሪያውን ለመምጣት ራሱ ይከብደዋል ሲጀመር ማለት ነው። ግን በዋናነት እንደ ፖለቲካ ስናወራ ማለት ነው ቲፒኤልኤፍ በጣም ተለምኗል፣ በጣም ተሰግዶለታል፣ በጣም ከአቅም በላይ የማይገባውን ስፍራ ተሰጥቶታል። ከዚህ በኋላ ደግሞ ህዝቡ እንዲረዳው ማድረግ አለብን። ህዝቡ ምን አይነት አስቸጋሪ ሰው እንደሆነ የተሰባሰበው ጽንፈኛ ምን አይነት አስቸጋሪ ለዓለም ሁሉ እንዲታይ እያደረገን ያለው ብልጽግና ማለት ነው እንጂ እነሱን በድሮን አርከፍክፎ ወዲያው ማጥፋት ቀላል ነው። በመሬት ቀረ ድሮ፣ በመሬት ምናምን ድሮ ቀረ፣ ህዝብ አስጨርሰን ምናምን ድሮ ቀረ። አሁን በፊት እዛ ትግራይ ላይ 200 ወታደሮችን ረሽኖ ብልጽግና ጀመረ ጦርነቱን ብሎ እንዳስወራው አይደለም። አሁን ብልጽግና ዝም ብሎ ፍላይ አያደርግም። ተንደርድሮ አሟሙቆ ላይመለስ ያጠፋዋል። ቴዲዬ
አይ ጋራንቲ ዩ ደግሞ ምርጫው ምናምን ለምትል ማን ያሸንፋል ለምትለው እኔ ጌታ ምስክሬ ነው ብልጽግና እንደሚያሸንፍ አውቃለሁ። ካሸነፈ ግን አንተ $200 ትሸልመኛለህ ለኔ ማለት ነው 100% ሳይመርጥ። ይሄ ምርጫ ምናምን ወጥቶ ማስመረጥ ምናምን አያስፈልግም። ስራው ራሱ በኢትዮጵያ ልብ ውስጥ ገብቶ መቼ ከመቼው መመረጥኩ እያለ እየጠበቀ ነው ህዝቡ ያለው ማለት ነው። ይሄ ጽንፍ የረገጠው አካሄድ ደግሞ አሁን ምን ያደርጋሉ መሰለክ ቴድሻዬ፣ በዋትሳፕ እና በቴሌግራም እየተገናኙ ማለት ነው። አሁንም በፊት አጋር አካል የሚሏቸውን የደቡብ ልጆች እናንተ አጋር ናቸው ጥግ ያዙ ብለው የሚያወሩት አሁንም በኢትዮጵያ ጉዳይ ላይ ሶስቱ ናቸው። አጋር ቀረ ድሮ በብልጽግና ጊዜ አጋር፣ አሁንም አጋር ይላል። ያችን እንኳን አልቀየረም ቲፒኤልኤፍ። አጋር ብሎ የደቡብ ልጆችን እንዳለ ይሄን የሚያህል እንትን በቃ ሪሶርስ ያላቸውን አብይ እኮ አሳየ። ደቡብ ሄዶ የሰራውን እኮ በተለይ እኔ የሄድኩት ቦታ ላይ ያየሁት በአይኔ አላላኬላ በጣም ምስኪን ህዝቦች ናቸው ታይተው የማይታወቁ ለዘመናት። እዛ ላይ ያፈሰሰውን ብር ሌላ ቦታ መስራት ይችል ነበረ። ህዝቡን ለመያዝ ነው። ህዝቡ እየተሰራለት እንደሆነ አውቆ አይደለም በእጁ በእግሩም ይመርጠዋል። ብልጽግና ምንም ስጋት የለውም። ግን በእንትን ጉዳይ ላይ ላልከው፣ በፓወር ጉዳይ ላይ ማን ይበልጣል ላልከው፣ ሲጀመር ከህወሓት ጋርና ከብልጽግና ጋር ማገናኘት ራሱ ቴዲዬ ትክክል አይደለም። ኮምፕሊትሊ ዲፍረንት ቦታ ላይ ነው ያሉት። በቃ ይሄ የድሮ ጦር ይዞ ይሄ ክላሽ ይዞ ምናምን መዞር ቀረ። ድሮ በቴክኖሎጂ ነው ከዚህ በኋላ ውጊያ የሚሆነው ማለት ነው። እንደገና ደግሞ ቴዲዬ ኤርትራ ወጥቷል የሚታገል ኢትዮጵያና ኤርትራ አንድ ይሁኑ ብሎ ማለት ነው። ምንድን ይባሉት በርግሌ ነው ምናምን ብሎ ተቃዋሚ ፓርቲዎች አሉ የኤርትራ። እነሱ ራሱ ለህወሓት በቂ ናቸው። በቦታው አሉ። እዛ ህወሓት ውስጥ ነው ያሉት። ትግራይ ውስጥ ነው ያሉት። እነዛ ትግራይ ውስጥ ነው የተደራጁ ያሉት። ሲቀጥል ኤርትራ ወደ ኢትዮጵያ ከገባች አለቀ። ሌላ የኢትዮጵያ መንግስት የትኛውንም የውጭ አካል አግዘኝ ብሎ መቀጠል ይችላል ጦርነቱን ካስፈለገ። ለእነዚህ እንኳን ቦታ መስጠት አያስፈልግም። ግን ካስፈለገ እንኳን ብዙ ቴክኒክ ነገር አለ። ግን አንድ የሚያሳዝኑኝ እኔ በአማራ ተደራጀን፣ በኦሮሞ ተደራጀን፣ በአንዳንድ ብሔር ተደራጀን የሚሉን ሰዎች ማለት ነው ምንድነው የጎደለባቸው ብለህ ብትል ሰላም የለም ይላሉ። ሰላሙን ግን የሚነሱት ራሳቸው ናቸው። አደራጆቹ እነሱ ናቸው። ፈንድ የሚያደርጉት እነሱ ናቸው። የሚያፈናቅሉት እነሱ ናቸው። ግን ከዛ የኢትዮጵያ መንግስት ሰላም ማስጠበቅ አቃተው። እንዴት አድርጎ ያስጠብቃል? አንተ በየጎራው ተደራጅተህ ህዝብህን እየገደልክ አውቆ ያይሃል። በኋላ ህዝቡ ራሱ አውቆ አንቅሮ እስኪተፋክ ድረስ የብልጽግና መንግስት ቁጭ ብሎ ያይሃል ማለት ነው። ቁጭ ብሎ ግን ህዝቡን በሚችለው መንገድ ይጠብቃል። 100% ሰላም ይመጣው ግን ለህዝቡ ብልጽግና እየተሰራ ነው። ህዝቡ ራሱ እንዲጠብቅ እየተደረገ ነው። በየቦታው ልማት እየተሰራ ነው። ከዛ ስትመጣበት ራሱ ሰውየው ያጠፋሃል። ራሱ ለምን መንግስት እየሰራልኝ ነውና አትበጥብጠኝ ይልሃል ማለት ነው። ስለዚህ ነው እኛ አናወራም። በወሬ ሳይሆን አሁን በሲግኒቸር ሆኗል። አሻራ በማጣል ሆኗል። እነሱ እያወሩ ነው፣ እኛ እየሰራን ነው። እነሱ እየተደራጁ ነው፣ እኛ ተደራጅተን ደግሞ እያለማን ነው። ከዛ ህዝቡን እናቅፋለን፣ እንቀጥላለን። ይሄ ምርጫ ምናምን ማን ያሸንፈ 4 ኪሎ ማን ይገባል? እኔ እሱን ለማውራት ራሱ ይከብደኛል። ኢትስ ኦልሬዲ ደን። ህዝቡ በቃ ብልጽግናን እንቅልፉን ተኝቶ ራሱ ብልጽግናን ሊመርጥ እያስየ ህልሙ ራሱ እሱ ነው። በውጭ ያሉት ልጆች ትንሽ ግራ የገባቸው ቀለል አድርጊያን በመጀመሪያው ጦርነት ቲፒኤልኤፎች እስከ ደብረ ብርሃን መጥተው ነበር አሉ ቴዲዬ ተብሏል ነው። እኔ ይምጡ አይምጡ የሚለውን መንግስት መግለጫ እስካልሰጠ ድረስ እነሱ ያወራል አሉ ነው። ለምን መሰለህ? ዋና ፖይንቱ የሰፈር ሀሜት እኮ አይደለም የምናወራው። አሉ ምናምን እኮ ለሀሜት ነው እንዴ? አሉ ከደብረ ብርሃን ከመጡ እስከ ደብረ ብርሃን የመጡት ለምን መሰለህ? 4 ኪሎ ለመግባት ነው በአጭሩ። አልማቸው ነው ያልማሉ እነሱ ያኔ እስከ 4 ኪሎ እስከ ደብረ ብርሃን መምጣት ከቻሉ የሻዕቢያ ወታደሮችን በነበሩበት ሰዓት አሁን ድጋሚ ላይመጡ የሚችሉበት ከመጡም ላይመለሱ የሚችሉበት ነገር
እንዳለ እርግጠኛ ሆንሽው ምንድን ነው ቴክኖሎጂ ላልሽው ነገር እነሱም በተለያዩ ኢንተርቪው ሲናገሩ እንደሰማሁት ባለፈው ስህተታችን ተምረናል፣ አሁን ጸረ ድሮን ይዘናል። ፕሮቫይድ ሊያደርጓቸው የሚችሉ ፖቴንሻል ሀገሮችም እንዳሉ ምንም ጥያቄ የለውም። አሁን ቴክኖሎጂ ብቻዋን ላያሸንፍልሽ ይችላል። ቴክኖሎጂ ብቻዋን ጦርነት አያሸንፍም። ይሄን እንዴት ነው የምታደርገው? ህዝብ አለን፣ ከቴክኖሎጂ ጋር ህዝብ አለን። ህዝብ ማለት ያኔ እንደውም ህዝብ ከምንጊዜም በላይ ህዝብ በነበረበት ሰዓት እስከ ደብረ ብርሃን ኖ ያን ጊዜ ይኸውልህ ብልጽግና እንደመጣ አካባቢ ነው ክፍፍል ነበረ። በተለይ የኦሮሚያ መንግስት ነው የሚመራው ምናምን ብለው በጣም ብዙ ስላስወሩ ፕሮፓጋንዳ ህዝቡ ብዙ ስሜታዊ ሆኖ በቃ ያንን ለውጥ ለመገልበጥም እየሰራ ነበረ። ባለፈው የመጡበትና አሁን የመጡት ሬሽዮ ስትሰራ ኮምፕሊትሊ ዲፍረንት ነው። አሁን አማራ ክልል ያሉ ህዝቦች ራሱ እነዚህን ጽንፈኞች እየተዋጉ ነው ያሉት ማለት ነው። እነዛ ሊገቡም የቻሉበት ወደ ትግራይም ሊመጡ የቻሉበት ምክንያት እኮ የመጡበት ምክንያት መጨረሻ ጥያቄ አትጨነቂ፣ አላስጨነቅሽ። አንቺ በገባሽና በደረስሽበት ልክ ትመለሻለሽ። ችግር የለም። እውነት የመናገር መብት ግዴታ የለብሽም። ፖለቲካ ነው። እኔ እጠይቅሻለሁ፣ አንቺ ትመለሻለሽ። ህዝቡ ፍርዱን ይሰጣል እንጂ አትጨነቂ። ያኔ የአማራ ህዝብ ከፌዴራል መንግስቱ ጋር በነበረበት ሰዓት አሁን ፋኖም ሳይደራጅ ከመንግስት ጋር አብሮ በነበረበት ሰዓት ነው እስከ ደብረ ብርሃን የመጡት። አሁን ቢያንስ ተቀበሏቸው አትቀበሏቸው የፋኖ ኃይሎች ወይም ደግሞ 100% የአማራ ህዝብ ድጋፍ በሌለበት ሰዓት ከቲፒኤልኤፍ ጋር ከሻዕቢያ ጋር በምታደርጉት ውጊያ ያኔ የህዝብ ድጋፍ በነበረበት ሰዓት እስከ ደብረ ብርሃን ከመጡ አሁን ደግሞ ከፋኖ ጋር የተዋጋችሁበት ባላችሁበት ሰዓት ላይ መንገድ ሊከፍቱ በሚችሉበት ሰዓት ላይ ውጊያ ከከፈታችሁ እስከ 4 ኪሎ ሊመጡ አይችሉም? አይችሉም። የማይችሉበት ነገሮች ነው። ገሪና ወደ ሌሎች ይሄዳሉ። ልንገር በፊት ማለት ነው ብልጽግና እንደመጣ ውስጡ ራሱ ብዙ ከነሱ ጋር የሚሰራ ሰው ነበረ። አሁን ግን የመንግስት ይህንንም ነቅቶ ያለውን ነገር በተሻለ መንገድ አድርጓል። በቴክኖሎጂም በምንም አድርጎ መረጃ በደንብ ተሰርቶበታል። አሁን ግን ይመጣሉ ላልከው ታጥሯል። በቃ መንገዱ አዲስ አበባ ታጥሯል። ወደድንም ጠላንም ታጥሯል። በሚታጠረው ታጥሯል። በኦሮሞ በሉት በምን በሉት ታጥሯል። በቃ አዲስ አበባ በተለይ የፌዴራል መንግስት ያለበት ቦታ ላይ ታጥሯል። ከመጣክ አውቀት ምናምን በቃ ታጥሯል ያልኩትን ከመጡ ታውቃለህ። ለምን እንዳልኩ ይገባል። የዛኔ በቃ በሁሉም ነገር ታጥሯል። መምጣት አይቻልም፣ መጎብኘት ግን ይቻላል። ቴዲዬ ለሌሎች ስጥና ደግሞ መለሳለሁ። አንዳንድ መረጃዎችን እየሰበሰብኩ ነው። እስከዛ ሰብሰብሽ ወደ ዘብር እንሄዳለን። ዘብር አለ አለው ቴዳዬ፣ ሰላም ጤና ይስጥልኝ ቴዳ። እንደ ወትሮዬም ተነስቼ ሰላምታዬ ለሁላችሁም አቀርባለሁ። ቴዳ አንድ 2 ደቂቃ መልካም ፍቃድ ከሆነ የሆነ መረጃ አለ። ጉራጌ ድምፅ ሁን እያሉ ነበር ከታች። 2 ደቂቃ ከፈቀድ ካልፈቀድክ ወደ አጀንዳው ገባለሁ ቴዳዬ። ቴዲ ሶሪ አካሄድ ቴዲ ይቅርታ። እሺ አሁን እኛ እያወራን ያለነው አጀንዳ ጋር እንዳይቀላቀል ሌላ አጀንዳ። ለምን ለ2 ደቂቃ ስለሆነ አጀንዳችን ሺፍት ያደርጋል። ቴዲ ማለት እንደዚህ አይነት ጥያቄዎች ሊኖሩ ይችላሉ። አካሄድን ሰማን። አካሄድን ሰማው። ከዛ መልስ መስጠት የለብኝም። አጀንዳህን ተቀብለናል። ለ2 ደቂቃ ኢመርጀንሲ አለ ጉራጌ አካባቢ ጋር የተፈጠረ አለ። ይሄን መካከል ከሰፊው ጉራጌ ህዝብ ጋር አፈጉባኤውን ሊያጋጨው እንደሚችል ታሳቢ በማድረግ አጀንዳህን ውድቅ አድርገናል። እንዲናገር ፈቅደናል። ተናገር። አመሰግናለሁ ቴዳ። አሁንም ክብረት ይስጥልኝ። በተለይ ለጭቁን ህዝቦች ድምፅ ስለምትሆን እንደ ወትሮም ከፍ ያለ ምስጋና እያቀረብኩ ቴዳ፣ ጉራጌ በአሁን ላይ በዘመኑ አይታው መታልቀው እልቂት ህዝቡ እያለቀ ነው። ቡኖ በደል የባክህ ሚዩት አድርግ። በኋላ ላይ በቃ ፍቃዱ አግኝቻለሁ አይደል? 2 ደቂቃ ነው፣ አላረዝመውም። ወደ አጀንዳ ገባለሁ። ምንም ችግር የለም። እሺ፣ በ2 ደቂቃ ውስጥ ያለው ነገር እየተፈጠረ ያለው ነገር ተናገር።
አዎ ቴዳዬ ባለፈም ጽፌልህ ነበር ከታች ወደፊት ደግሞ በቴሌግራም ማቀርብልህ ይሆናል። ዶቸቨለ ቢቢሲ አምሃሪክ እንዳለ ዘግቦታል። ቴዳ እንደሌላ ቀን እንዳንድ አጀንዳ አውርተህበት ማለፍም ትችላለህ። አንዲት እናት በተኛችበት ከ5 ልጆቿ ጋር በታጣቂዎች ገብታ ተገድላ፣ ህፃን ናቸው የ1 ዓመት ህፃን ልጆች በጥይት ተገድላ ሄዳለች። መስቃል ላይ ባለፈ አንተ እንደዘገብከው ዜናው ልጆቹ ይሄን ነገር ህገወጥ ነው ብቻ ስላሉ በአሸባሪነት ተፈርጀው ታስረዋል። እሱ ብቻ ያበቃም ቴዳዬ፣ ወልቅጤ ውስጥም አበሽጌ ውስጥ ትላንትና የአበሽጌ ወረዳ አስተዳዳሪ 5 በተቀመጡበት በታጣቂዎች ተገድሏል። በዚህ ብቻ ያበቃም ቴዳ፣ ለሌላ ቀን እባክህ ድምፅ እንድትሆነ የምፈልገው ነገር በሶዶ ወረዳ ላይ በየ3 እና በየ4 ቀኑ ቴዳ ማሳቸው እያቃጠሉ እያፈኑ ጉራጌዎችን እኔ ግራ በሚገባ መልኩ ደቡብ ክልል ሰላሟን አግኝታለች ስትል ግራ ገብቶኛል። በየ2 እና በየ3 ቀኑ ጭፍጨፋ እየተካሄደበት ነው። ቴዳዬ በጣም ስለምናከብር በጣም ስለምንወድህ በዚሁ አጋጣሚ ለሌላ ቀን በአጀንዳነት እንድትይዝልን ለአሁኑ በዚህ ያበቃለሁ፣ አላዛዛውም። እሺ ወደ ፖለቲካችን ስንሄድ ቴዳ፣ ለጭፍን ደጋፊዎችም ለጭፍን ተቃዋሚዎችም የህሊና ጸሎት በማድረግ ነው የምጀምረው። በመጀመሪያ ደረጃ ወገን ለ27 ዓመት በሙሉ ኢትዮጵያን የመራ ለ27 ዓመት በሙሉ የምስራቅን ፖለቲካ እንደ እጅ መዳፍ ነው ማየው ማነበው የሚልን ቲፒኤልኤፍ ዛሬ ላይ እንደ አንድ ድንገት የተነሳ ታጣቂ ቡድን አይተህ በደቂቃ ውስጥ በድሮን አጥፈዋለሁ የምትለው አንተ ማነህ ነው የመጀመሪያ ጥያቄ። ቲፒኤልኤፍ በህይወቱ መሳብ የሌለበት ካርድ እኔ ስቧል ብዬ አስባለሁ። ይህን ካርድ በመሳቡ በጣም በሚያሳፍርና በሚያሳዝን ሁኔታ ምን ይህን ጉዳይ ለትግራይ ህዝብ ፋታ ሲባል ቲፒኤልኤፍ ይህን ካርድ መምዘዝ ነበረበት ወይ? በጣም ስህተት የሆነ ትልቁ ስህተቱ ይሄን ነገር አደርጋለሁ ብሎ መነሳቱ። ለምን ይሄን ጉዳይ በዚህ ሰዓት ለብልጽግና እና ጦርነት ግጠመኝ እንደማለት ነው፣ ጦርነት እንደመጥራት ነው ለብልጽግና። ይሄ ትልቅ አድቫንቴጅ ነው። በነገራችን ላይ ትልቅ ጥሪ ነው። ናና ጦርነት ግጠመኝ ነው እያለ ያለው በሚያሳፍር ሁኔታ፣ በሚያሳዝን ሁኔታ። ቲፒኤልኤፍ ከዚህ በኋላ የመዘዘችው አጀንዳ አለ። በጣም ብዙ አጀንዳ መዛ ያለቅ አልቆባታል። 5ኛ ነው ያላት። እሱም ሀገር የመሆን ህልም ነው። ወጣቱ ታስጨርስበታለች እንጂ አደባባይ ላይ ወጥተው እኔ ሀገር ልሆን የምትለው ጥያቄ አታመጣውም፣ አምጥተው መታቅ። በሌሎች በኩል ግን ስታወራውና ስትነዛው ትኖራለች። ወይ ይሄን ነገር ወዴት ይሄዳል ነው ጥያቄው። ቀጥታ ወደ ጦርነት ነው የሚሄደው ቴዳ። ብልጽግና ግን ጉዳዩን ሽሩሩ እያለ ያቆየዋል። ለምን? ምክንያትህ ምንድን ነው ብለህ ካቆያኝ ብልጽግና በዚህ ሰዓት ጦርነት መቅጠም አይችልም። ወገን አማራ ክልል እንደ ድሮ ተነስቶ ከሱ ጋር ሊሆንለት አይችልም። ፋኖ የሚባል አለ። ይብዛ ሚነስም ታጣቂ ነው፣ ጫካ ውስጥ ነው ያለው። ቁጥሩ ትንሽ ነው፣ እንዲህ ነው ብዬ ላቃልለው አልችልም። የመንግስት እቅፋት ነው የሚሆነው። ጦርነት ሲባል ቀልድ አይደለም፣ ጨዋታ አይደለም እንዴ። መሳለጥ ያለባቸው ሎጂስቲኮች አሉ። ምን ነካችሁ? ቤት በኩል ነው እግሩ አንስቶ የሚሄደው። አማራ ክልል ጠቀስኩልህ፣ ኦሮሚያ ክልል ከአዲስ አበባ 35 ኪሎ ሜትር ላይ አይደል መጥተው የፈለጉትን አድርገው የሚሄዱት። እየቀለዳችሁ ነው እንዴ? ከ4 እና ከ5 ብልጽግና በታሪክ እንደማይዋጋ አውቀዋለሁ። ብልጽግና በቻለው አቅም እስከ ምርጫው እስከሚያልፍ ድረስ ጉዳዩን ሽሩሩ ብሎ እንደሚያሳልፈው ባለሙሉ ተስፋ ነኝ። ከገጠማ አደገኛ ነገር ነው የሚፈጠረው። ለምን? ብልጽግና የፈለገ የምስራቅ አፍሪካ ሀያል ጉልበት ቢኖረው እንኳን በዚህ ሰዓት ቲፒኤልኤፍን የምታክል ውስብስብ ፖለቲካ አጀንዳ የምታራምድ ድርጅትን ለዛውም ለ30 ዓመት የምስራቅ አፍሪካን ፖለቲካ ከኔ በቀር ማን ያለ ሻቢያን ይዛ ቴዳ ጉዳዩ ውስብስብ ነው የሚያደርገው። እንደ ቀልድ እንድትነትኑት እኔ ፍቃድ አይደለም። አንዳንዶቻችሁ የምታወሩት ነገር ግራ ነው የሚያጋባኝ። ማይሆን ነገር ነው የምታወሩት። ጉዳዩን ከዛ በዘለለ ምንድነው መሆን ያለበት የሚለው ነገር እንደ አንድ ኢትዮጵያዊ ጉዳዩን በዛ መልኩ ብታዩት ይበጃል። ጦርነት ላይ ከተነሳ ግን ኢትዮጵያ በዘመኑ አይቷ መታቀው አይነት አውዳሚ ጦርነት እንደሚፈጠር እርግጠኛ ነኝ። ለምን? አማራ ክልል ያለው የፋኖ ታጣቂ ምን እያለ ምን እየተናገረ እንደሆነ ግልጽ ነው። ቴዳ ህወሓት ናት። ህወሓት ተንቤን ወርዳ ቁጭ ብላ ዘመኗ በሙሉ ያደረገችውን ታደርጋለች። ለእሷ አዲስ ጨዋታ አይደለም። ብልጽግና በዚህ ነገር ዘሎ አይገባበትም። እንዲገባበት ግን የመጨረሻው ካርዱ ስባ በህይወቷ አይታው በማይታወቅ መልኩ ካርዱን ስባ ለብልጽግና ሰጥታለች። ምን ካረገች? ታደሰ ወረደ ኢንተርቪው ሲያረግ ካየኸው ሲናገር ነበር። እንደ ብልጽግናን መጥራት እችላለሁ ግን አልጠራውም አለ። ይሄ ጉዳይ ይዛመታል። ማንን ብልጽግናን ከጠራው ትግራይ ውስጥ ከገባ ጌታቸው ረዳ የጻፈው ጽሁፍ ነበር። ቴዳ ካየኸው ጌታቸው ረዳ ምንድን ያለው? እነጌች በተደጋጋሚ እያሉ ነው መንግስት ዘግይተዋል፣ እርምጃ ይውሰድ፣ ህግ ያስከብር እያለ ነው። አሁን ላይ ብልጽግና በዚህ ሰዓት ጦርነት ቢከፍት ሊደረግ የሚችለው ምንድን ነው? የጊዜያዊ አስተዳደሩ ስልጣን ለመጠበቅ ብሎ ነው የሚገባው። በዛ አጀንዳ የትግራይ ህዝባችን ይጎዳል ሳይሆን ይደቃል። የትግራይ ህዝብ ብቻ አይደለም የሚጎዳው፣ መላው ኢትዮጵያውያን
እንንደፋደፋለን። ያለን አማራጭ ጦርነትን የማስቀረቱ ሁኔታ ይብዛ የሚነስን ብንሄድ አንድ ነው። ቲፒኤልኤፍ 4 ኪሎ እንዳትመጣ እንደ አንድ ዘርማ ነው ማወራ። አስፋልት ላይ ተኝቼ መልሳታለሁ። እኔ ነው ማለት አንዴ ቃል ዘበር አመሰግናለሁ። ቲፒኤልኤፍ 4 ኪሎ እንዳትገባ ከማንም በላይ እኔ ፍላጎቴ ነው። ለምን የጉራጌ ህዝብ ላይ የቀበረችው ቦምብ ዛሬም 8 ዓመት የጉራጌ ህዝብ እየታረደበት እየተገደለበት በወንድሙ በሆነው በብልጽግና እየታረድን እየተገደልን ያለ ነው። ምን አይነት ቦምብ በህይወታችን ጉራጌ እንዲተገደ አመሰግናለሁ። ቴዳ ጉራጌ ለዘመናት ሲጠይቀው የነበረው የክልልነት አደረጃጀት ጥያቄ ነበረው። ቴዳ ያንን አጀንዳ ጉራጌ እንዳይቀበለው ምን አደረጉ? ጉራጌን የመሸራረፍና የማድቀቅ አብዛኛው ሰው እንደሚያውቀው ከመርካቶ ተባረርን፣ ከአብዛኛው ከንግድ ቦታችን ተባረርን። አብዛኛው የጉራጌን አካባቢ ቴዳ ብልጽግናም ህወሓትም አጥብቀው የሚሰሩበት አንድ ጉዳይ አለ። ጉራጌ አይደለሁም ካልክ አንተ ፈለግከው ይደረግልሃል። ጉራጌ ነኝ ካልክ ጠላት ነህ። ጉራጌ ስትሆን ጠላት ያደርጉሃል። ጉራጌ በዘመኑ አይቶ ማያውቀው ውርደትና ግድያ የተፈጸመበት ከህወሓት በላይ በብልጽግና ዘመን ነው። በብልጽግና ዘመን ነው ጉራጌ በየቦታው እየተገደለ እየተፈናቀለ እየታረደ ያለው። እንደዛም ሆኖ ህወሓት የቀበረችው ቦምብ ስለሆነ እንድትመጣብን አንፈልግም። ልናያትም ስለማንፈልግ ለተሻለ አማራጭ እንደ ጉራጌነቴ በጦርነት ስለማላምን በፖለቲካ ስለማምን በአይዲዮሎጂ የተሻለ ከመጣ ከመደገፍ ወደኋላ አንልም። አመሰግናለሁ። ቴዳ ቴንኪው ዘበር ሙዲዳ እንዴት ነሽ? ስንት ደቂቃ አለሽ? ሰላም አመሰግናለሁ። እሺ እና ከቲፒኤልኤፍ እና ከብልጽግና ማን ያሸንፋል ነው? እኔ እንጃ ወሬው እንዳለ ቀልድ ነው ይመስለኝ። እኔ አሚን ላይክ እንደፈን ነው ጦርነትን የምናየው ይመስለኛል አብዛኞቻችን። እና አሁን ከደረሰብን ጉዳት ሳናገግም አሁን ደግሞ ማንም የሚያሸንፈው ምናምን እያልን ነገሮችን ወደ ማባባስ ሪያሊቲው ይሄ ነው። አሁን ሪያሊቲውን መጋፈጥ የለባቸውም። በሽምግልና ተሞክሯል። የሚታረቁ ኃይሎች አሉ። መንፈሳዊ ሰዎች ሄደዋል። በጸበል ሞክረሃል፣ በምክር ሞክረሃል። ከሪያሊቲ ወዴት እንውጣ? ሪያሊዝም እኮ ማለት እኮ ይሄ እኮ ሁለቱ ኃይሎች በእንደዚህ አይነት ሁኔታ ላይ ካሉ ተአምር ተፈጥሮ ኤሪክ ካንቶና እንዳለው ኤሪክ ካንቶና የሚባል የቀድሞ የማንቸስተር ዩናይትድ ተጫዋች አለ። እኔ ስልጣን ቢኖረኝ ጦርነት ሲታወጅ መጀመሪያ ከፊት መሰለፍ ያለባቸው መሪዎች እንዲሆኑ አደርግ ነበር ብሏል። እንደዛ ካልሆነ በስተቀር እርስ በርስ ሪንግ ውስጥ ግቡና ተደባደቡ ካላላቸው በስተቀር ህዝቡ ሪያሊቲ ነው። ሰው ምን እናድርግ? ኦኬ ጦርነት የሚጀመርና የሚመጡ ከሆነ ያው ቲፒኤልኤፎች እንደቀደሙ በፊቱ ኃይል አላቸው ብዬ አላምንም። ያም እርስ በራስ የመከፋፈልና የጥቅም ጉዳይ አጋጭቷቸዋል። ይህ ባለበት ሁኔታ የትኛው ቲፒኤልኤፍ ነው መጥቶ የሚዋጋው? ራሱ ማለት ተከፋፍለዋል። እርስ በርስ የሆነ አለመስማማት ነገር አለ እርስ በርስ። ነገር ግን ቢመጣ ቲፒኤልኤፍ ዋና የሚያሳስበው ብልጽግናን ሳይሆን 4 ኪሎ ያለውን ሳይሆን እዛው ያለው አጠገቡ ያለውን ፋኖን ይመስለኛል። ለምን ፋኖ ራሱ ከመንግስት ጋር 4 ኪሎ ካለው መንግስት ጋር ያጋጫው የወልቃይት ጉዳይ ነው። የወልቃይት ጉዳይ ደግሞ የሚገናኘው ቀጥታ ከ4 ኪሎ ካለው መንግስት ጋር ሳይሆን ከቲፒኤልኤፍ ጋር ይሆናል ማለት ነው። ስለዚህ ፋኖች ፋኖ የሚያዋጋው የወልቃይት ጉዳይ ነው። አይ ቲንክ ሶ ማለት በዛ የተነሳ እንደዛ ከሆነ ወልቃይት አሁን በአማራ ስር ነው ያለው። ታዲያ ፋኖ ለምን ጦርነቱን አቆመ? ስምምነት ከተስማሙ በኋላ ነው ቲፒኤልኤፍ እና መንግስት ከተስማሙ በኋላ ነው ፋኖች ቅሬታ ለምን መንግስት ከቲፒኤልኤፍ ጋር ስምምነት ይፈጽማል በሚል ጦርነት ያነሱት ይመስለኛል ካልተሳሳትኩና። ሰው የሚያሳስበው 4 ኪሎ አብይን ሳይሆን 4 ኪሎ ያለውን መንግስት ሳይሆን በዋናነት የሚያሳስበው ፋኖን ነው። ሰው ፋኖ ለመንግስት ብሎ የመንግስትን ስልጣን ለመጠበቅ ብሎ ሳይሆን የራሱን የህዝቡን የራሱን ሉልና ለመጠበቅ ሲል ቲፒኤልኤፍን የሚዋጋ ይመስለኛል። ከመንግስት ጎን የሚቆም ይመስለኛል በግሌ። ሰው ይሄ ያውም ይሄኛው እንትን የሚቀጥል ከሆነ ጦርነቱ ፋኖንና መንግስትን የሚያስታርቅ ሊሆን ይችላል። ለምን የተጣሉት በስምምነታቸው ስለሆነ ሲጣሉ ደግሞ ፋኖች ስምምነት ሊፈጥሩ ይችላሉ። ግን ፐርሰናሊ እኔን ብትጠይቀኝ ጦርነቱ አግባብ ነው ወይ አይደለም ብትል አግባብ አይደለም። በጣም የተጎዱ አካባቢዎች አሉን። አማራ ክልልም
አንዳንድ ፖለቲከኛ አግባብ ነው አይደለም እኮ እሱ ፓስተሩም እብዱም ምሁሩ ማይሙ የሚናገሩ ነው። ጦርነት አይደለም በሁለት ግለሰቦች መካከል ድብድብ አግባብ አይደለም። ይሄማ ነጋሪ ያስፈልገው ቡክ ብዙ የተጎዱ ህዝቦች አሉን። እነሱን ወደ ማገገም ማለት ወደ ማቋቋም ሆናቸው ነው። በሁለቱም በኩል የመገፋፋት ነገር አለ። እሱማ እኮ ሲነገራቸዋል እኮ እንደምትዩ በስብከት በመካከር ምናምን የሚመላለሱ ቢሆን ሐዋሳ ላይ ተሰብስበው ነበር። መጀመሪያ መዋጋት አልነበረባቸውም። እድሜያቸው ከ18 ዓመት በላይ ነው። ትልልቅ ሰዎች ናቸው። በብዙ ፖለቲካ ህይወት ውስጥ ያለፉ ሰዎች ናቸው። ስለ ጦርነት አስከፊነት ዩኒቨርሲቲ ውስጥ ገብተው ማስተማር የሚገባቸው ሰዎች ናቸው። ከሆነኛ ለእነዚህ ሰዎች ሄደን ጦርነት አስከፊ አይደለም ማለት ለመቼስ አይ ዶንት ኖ ለዶክተር መርፌ አወጋግ ማስተማር ነው። ያውቃሉ ሳያውቁ ቀርቶ አይደለም። ያ እኮ ያው ቢቻል ኢንተረስት ነው የሚያጣላቸው። ኢንተረስታቸውን ተነጋግረው መፍታት ቢችሉ እኛም ደግሞ ፎርስ ማህበረሰብም ለማህበረሰብ አስተዋጽኦ የሚያደርገው ነገር አልቻሉም። አሁን ኢንተረስታቸውን ተነጋግረው መፍታት የሚችሉ ኃይሎች ቢሆኑ እስካሁን ይፈቱ ነበር። ያ አሁን ባልሆነ ነገር ላይ ጊዜ ማጥፋት ወደ ሪያሊቲው እንምጣ። ሪያሊቲው እነዚህ ኃይሎች ይሄው ስንተኛ ዓመታቸው ነው? አብይ ወደ ስልጣን ከመጣ 8ኛ ዓመቱ ነው። መፍታት የሚችሉ ቢሆኑ ኖሮ ገና ሐዋሳ ላይ ያኔ ወደ መጀመሪያ ጦርነት ከመግባታቸው በፊት ተነጋግረው ይፈቱ ነበር እኮ። እሺ አሁን እነዚህ ሰዎች እኔ በርተናል ብትጠይቀኝ 4 ኪሎ ይመጣሉ ወይ ብትለኝ የሚመጡበት እንትን የለም። በምንድን ነው የሚመጡት? በጀልባ ነው በፕሌን? ስለዚህ ባንቺ ትንታኔ አይመጡ ነው የምትይው? አይመጡም። አይሚን በቃ የለም፣ ኮንዲሽን የለውም። ኮኔክሽን የለውም። ኮንዲሽን የለውም። የሚመጡበት ኮንዲሽን በዚህ ተዋግተው የሚመጡበት ኮንዲሽን የለም። በመጀመሪያ ጦርነት ላይ እስከ ደብረ ብርሃን እንዴት ነው የመጡት? ያኔ ሜቢ ብዙ ማለት እንዲህ መከፋፈልም መሀላቸው መከፋፈልም አልነበረም። አብዛኛ ሶርሱን ደግሞ የመንግስት ሶርስንም ማለት መንግስት ስል የብልጽግና ማለት ሳይሆን የኢትዮጵያን ሕዝብ ሶርስም ይዘው የሄዱበት ሁኔታ ነበር። ያኔ መከፋፈል በሌለበት ሰዓት ላይ እስከ ደብረ ብርሃን ከመጡ አንቺ ካልሽው ልዋስና አሁን መከፋፈል ባለበት ሰዓት ላይ እስኬት ነው ሊመጡ የሚችሉት? ከዛው ከመቀሌ አይነሱም። መከፋፈል በሌለበት ሰዓት ላይ እስከ ደብረ ብርሃን ከመጡ ፋኖም ከመንግስት ጋር በነበረበት ሰዓት፣ ሳር ቅጠሉ ከመንግስት ጋር በነበረበት ሰዓት አሚን አሁንም እኮ ፋኖ ጦርነቱ ቢነሳ እኮ ፋኖ ቀጥታ የሚተባበረው እኮ መንግስትን ነው። ይሄ እኮ ግልጽ ነው። ይሄ ምንም ወደዚህ ወደዛ ፋኖች ከመንግስት ጋር ይሆናሉ ብለሽ ነው የምትጠብቂው? ቀላል ቀልድ። ሁለቱ እኮ በጣም ታሪካዊ ጠላቶች ናቸው ታውቃለህ። አንደኛ የዚህ አሁን ፋኖን የፈጠረው በራሱ የአብይ መንግስት ነው። ለምን መተፋፈኛ ሰጥቶታል። እንደፈለገ አካባቢው ላይ እንደፈለገ እንዲዋኝ አስችሎታል። በ27 ዓመታት ቲፒኤልኤፍ ሲገዛ እነዚህ ሰዎች መተፋፈኛ አልነበራቸውም። ምን አደውሉ በዲስትራክት አታርጓት ፕሊዝ። ምን ያህል ጨካኝ እንደሆኑ ቲፒኤልኤፎችን ከኛ በላይ የሚያውቁት ፋኖች ናቸው። ስለዚህ ፋኖች እንዲመጡባቸው አይፈልጉም። ለምን ይገርፏቸዋል አሳምረው አይተናል። 27 ዓመት ፋኖ የሚባል አካል አልመጣም፣ የለም ነበረ። እንዴት ነው እነዚህ ሰዎች እነሱን እያወቁ ወደ እንዲገቡ የሚያደርጓቸው? ጥያቄ ዘና ብለሽ ነው የምትመልሽው። አትጨናነቂ። ፈታ ብለን ማምለክ ይሁንልን ይላሉ ሰባኪዎች ሲናገሩ። ደስ አሜን አሜን ነው። ፈታ ብለን እናመልካለን፣ አትተሳሰር ይላሉ። ደስ ይለኛል። ፈታ ብለሽ ትመልሻለሽ። ይኸውልሽ መሰለሽ ጽንዶ የሚባል ነገር ሰምተሽ ታውቂያለሽ? ጽንዶ ሲሉ ሰምተሻል? ፖለቲከኞች ጥንድ ለማለት ነው። ተጣመዱ ፋኖና አንዳንድ ኦነግም ትምረት ፈጠሩ ለማለት ነው። ጽንዶ ዳስ እኮ እንትን ስትራቴጂ ነው የሚመስለው። እሺ አንቺ ባልሽው የቁርጡ ቀን ሲመጣ የፋኖ ኃይሎች አጌንስት ቲፒኤልኤፍ ይንቀሳቀሳሉ ካልሽ፣ የመንግስት ሰዎች ደግሞ የፋኖ ኃይሎችን እየወቀሱ ከሚገኙበት ጉዳይ አንዱ የፋኖ አመራሮች ከቲፒኤልኤፍ ጋር ጥምረት ፈጥረዋል ነው። ጥምረት ከፈጠሩ እንዴት ጦርነቱ ሲጀምር አጌንስት ቲፒኤልኤፍ ሊሆኑ ይችላሉ የፋኖ ኃይሎች? አይ ዶንት ቲንክ እኔ ምንም ጥምረት ለመፍጠር የሚያስችል
አሁን ባለው ሁኔታ የሚያስችል አቋምም የላቸውም ሁለቱም ማለት ደም ተፋሰዋል። እኔ ይሄናል ህዝቡ እርስ በራስ ጠላት ለማረፍ ፈልጌም አይደለም። ይሄንን እዚህ ጋር ወጥቼ ማለትም አልፈልግም። ማህበረሰቡ አብሮ የተዋለደ አብሮ እየኖረ ማህበረሰቡን እኛ የምናወራው ስለተነው ፖለቲካ ነው ወይ ኦነግ ወይ ቲፒኤልኤፍ ወይ ጥንዶ ነው የምናወራው። እንደዛ ብለሽ አውሪ እና አይ ዶንት ቲንክ ምንም የሚያስማማቸው ሁኔታ ያለ አይመስለኝም። ሁለቱም ያጣላቸው እዛ አካባቢ ላይ ባይዘወይ ከዛ ነው የመጣው ጦርነቱ የተጀመረው። ግን ሁሉም ኢትዮጵያ ሁለቱ አካል ጋር ነበረ ትልቁ እንትን ያለው እና እነዚህም ፋኖ ተብዮቹም የ27 ዓመት እልክና ንዴት ይዘው አጠራቅመው ነው እና ካልተቀየሱ ምንም ካልተነሳ ብሎ አንዳንዴ በጣም የምበሳጭበት ጦርነት ነው። በጣም በቃ በእኔ ዘመን መሆኑ በጣም ከሚያናድደኝ ነገር ይሄ ጦርነት ነው እና አብይም ላይ የማደመድመው ቄሱም አዋቂውም ፖለቲካውም ያስፈልገናል፣ ይሄ ጦርነት ያስፈልገናል ብሎ እንትን ሲያደርግ ነበረ እና ይሄ ከየት መጣው? የእነሱ ኢነርጂ ነው የያዙ 30 ዓመት 27 ዓመት ይዘው ያስቀመጡት ልክ ንዴት። እኔ በዛ ልክ አልተናደርኩም። ቲፒኤልኤፍ ጎርቶናል፣ ከኔ ቤተሰብ ያሰረው የገደለው ምናምን አካል ሊኖር ይችላል። በሰዓቱ አደረጉ ስተሰሩ በይቅርታ ማለፍ ነው። ገብተው ነበር መተው ይቻላል። አስፈላጊ ጦርነት አልነበረም። ሶ ይሄናል እንትን የለም የሚግባቡበትና ስምምነት ሊፈጥሩ የሚችሉበት ሁኔታ የለም። ኦኬ ቴንክ ዩ ሙዲዳን እናመሰግናለን። ወደ ዋንጋሪ እንሄዳለን። ዋንጋሪ ምን ትላለህ? ሰላም ቴዶ፣ በቅድሚያ አንዳንድ ሰላም